ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን ዋላችሁ፣ እንደምን አመሻችሁ። ከጣቢያችን የዛሬ ሰኔ 11 2018 ዓ.ም ዕለታዊ የግንባር መረጃዎችን ጨምሮ ሌሎች መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ እያልን ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። ወደ ቀዳሚው መረጃችን ስናልፍ በአማራ ሳይንት ግንባር በሁለት ጀነራል መኮንኖች የተመራው የጠላት ኃይል በፋኖ አፈሙዝ ክፉኛ ተመትቶ ተሽመድምዶ መዋሉ ተገለጸ። አካባቢውን እናጸዳለን በሚል የፋሽስቱ አብይ አህመድ አገዛዝ በወሎ ቤተ አማራ ምዕራብ ግንባር በብዛት የላከው ሰራዊት እንደ ጨው እየሟሟ ቀርቷል። የ11ኛ እዝ ዋና አዛዥ በሆነው ጀነራል አድማሱ አለሙና ምክትል አዛዡና በሆዳምነቱ በሚታወቀው በዘውዱ ሰጣርጌ መሪነት መድፍ ጭምር ይዘው በመግባት ዛሬ ሰኔ 11 2018 ዓ.ም በአማራ ሳይንት ወረዳ ውስጥ በ3 ግንባሮች ተኩስ ቢከፍቱም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሬጅመንት ፋኖች አይቀጡ ቅጣት በመቅጣት በርካታ ያገዛዙ ወታደሮችን ደምስሰው ቀጠናቸውን በማስከበር እላፊ የጠላት ይዞታዎችን በቁጥጥር ስር መዋላቸው ታውቋል። የታቦር ሻለቃ ሬጅመንት አርበኞች በጠላት ላይ በወሰዱት እርምጃም ቁጥሩ በውል ያልታወቀ ያገዛዙ ወታደር ሲደመሰስና ሲቆስል፣ ከዚህ በተጨማሪ መንገድ ሲመሩ የነበሩ የአማራ ሳይንት ወረዳ ሚሊሻ አባላት መገደላቸው ታውቋል። የጠላት መንገድ መሪ ሆነው ተገኝተው ከተገደሉት መካከል አቶ ሙሉጌታ የተባለም ከዚህ በፊት ከዚህ ድርጊቱ እንዲታቀብ በተደጋጋሚ ማስጠንቀቂያ ተሰጥቶት የነበረ ባንዳ እንደሚገኝበትም ታውቋል። በ3 ግንባሮች ማለትም በጓሜዳም በተድባበ ማርያምና በዋሮ በኩል እልፍ አላፍ ሰራዊት አሰልፎ የተንቀሳቀሰው የጠላት ኃይል አሁን ላይ ሙትና አስከሬን የመሰብሰብ ስራ ላይ ተጠምደዋል። ጀነራሎቹም ያሰቡት ሳይሳካላቸው ቀርቶ ደም ግፊትና ስኳራቸው ተባብሶባቸው ለጤና ቀውስ ስለመዳረጋቸው ተሰምቷል። ትንቅንቁ አበላ ሰል እያለም ቀጥሏል። መረጃውንም እኛም እየተከታተልን ወደ እናንተ የምናደርስ ይሆናል። ወደ ሌላኛው መረጃችን እናልፋለን። የአማራን ሕዝብ አንገት ለማስደፋት በእብሪት ወደ ጦርነት የገባው ያገዛዙ ወታደራዊ ኃይል ከወደ ፋኖ በሚወሰድበት እርምጃም ተሽመርምሮ በተንተኖ እየወጣ ይገኛል። በርካታ ወታደሮች የአፈር ሲሳይ ሆነው ሲቀሩ፣ የተረፉት ደግሞ ማን ሞቶ የማን ስልጣን ሊቀጥል በማን ደም የማን ስልጣን ሊጸና በሚል ከነሙሉ ትጥቃቸው ወደ ፋኖ መጉረፋቸውን ቀጥለዋል። የፋኖን የከረረ ወታደራዊና የፕሮፓጋንዳ ከባድ ምት መቋቋም ያቃታቸው በርካታ ወታደራዊ መኮንኖችና የአድማ ብተና አባላት እንዲሁም የሚሊሻ ኃይሎች ከነሙሉ ትጥቃቸው ዛሬ ሰኔ 11 2018 ዓ.ም የአማራ ፋኖን ተቀላቅለዋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮርን በይፋ ተቀላቅለዋል። ደማቅ ወንድማዊ አቀባበል ተደርጎላቸዋል። የአገዛዙ ቅጥረኛ ቡድን በግድ ያግበሰበሰው ሰራዊት መኮብለልና መበተን ብቸኛ አማራጩ የሆነም ይመስላል። በዚህም መሰረት ከፍተኛ የጦር መሳሪያዎችን በማስረከብ የህዝቡን ጋሻ ፋኖን የተቀላቀሉት የሰራዊት አባላት ስም ዝርዝር እንደሚከተለው ይቀርባል። 50 አለቃ ሰማው አማረ ከ11ኛ እዝ 205ኛ ኮር 83ኛ ክፍለ ጦር የሻምበል አዛዥ ሆነም፣ እንዲሁም 10 አለቃ ዳኛቸው ከ19ኛ ክፍለ ጦር መሰረታዊ ወታደር አማኑኤል አድሴ ከ19ኛ ክፍለ ጦር መሰረታዊ ወታደር ጥላውን አማረም ከ19ኛ ክፍለ ጦር ወደ ፋኖ ተቀላቅለዋል። ወታደሮቹ አንድ ስናይፐር ከነሙሉ ተተኳሹ፣ 3 ጥቁር ክላሽንኮቭ፣ 600 የክላሽ ተተኳሽ፣ 9 የክላሽ ካዝናም፣ 2 የእጅ ቦምቦችና 3 የወገብ ትጥቆችን እንደያዙ ነው ወደ ፋኖ የተቀላቀሉት። በተጨማሪም 50 አለቃ ሰማው አማረም ጥብቅ ወታደራዊ ሚስጥሮችን የያዙ ሰነዶችን ለፋኖ አስረክቧል። የሻምበል መሪው 50 አለቃ ሰማው አማረም በአገዛዙ ስላለው መበስበስና የውስጥ ሽብርም በደንብ አብራርቷል። የህዝብ ልጆች እንዳልሆን ሁሉም በህዝብ እንድንጠላ ተደርገናል። በመከላከያ ስም የንጹሃን ቤት ሆን ተብሎ በከባድ መሳሪያ ይቃጠላል፣ ሀብት ንብረት ይወድማል፣ ህፃናት ይገደላሉ፣ ሴት ይደፈራል፣ ገበሬው ከነበሬው ይገደላል። ከሚሰራው ግፍ አኳያ የመከላከያ አባል ነኝ ብሎ ለመናገር እጅግ ያሳቅቃል። ሁሉም ተዋጊ ኃይል መውጣት ይፈልጋል። ጊዜና ምቹ ሁኔታ ብቻ ነው የሚጠብቀው። በተለይ አማርኛ ተናጋሪ የሰራዊቱ አባላት በየቀኑ መታሰርና መታፈን መረሸን እጣ ፈንታቸው ሆኗል ሲል ቃል በቃል ተናግሯል። እነዚህ አባላት ወደ 105ኛ ኮር ሲገቡ የኮሩ ምክትል አዛዥ ኃላፊ አርበኛ ጎሹ ታረቀና የአትሮንስ ሻለቃ አመራሮች ደማቅና ወንድማዊ አቀባበል አድርገውላቸዋል። በተያያዘም በምዕራብ አማራ ጎጃም ቀጠና የአድማ ብተና ኃይል ፍርክስክሱ መውጣቱን ቀጥሏል።
በኮርክ የመሸገችው የአድማ ብተና ሁለተኛ ሬጅመንት ሙሉ ለሙሉ ከተደመሰሰች በኋላም ተጨማሪ ኃይል ሆነው ከተንቀሳቀሱት መካከል አለምነው አየነውና ምስጋኑ አየልኝ ከባሶ ልቤን ወረዳ በመውጣት ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር አብራጅት ሬጅመንትን ተቀላቅለዋል። በተጨማሪም በስናና ባጅሜ ሻለቃ ከተካሄዱ ጠንካራ ውጊያዎች በሕይወት የተረፈው ገበያው ታየ ከረቡ ገበያ በመውጣት 14ኛ ክፍለ ጦር ንጉሥ ተክለ ሃይማኖት ሬጅመንትን ተቀላቅሏል። የአገዛዙ መዋቅር ማገር መፍረሱ ለነጻነት ትግሉ ትልቅ ስንቅ መሆኑም ተረጋግጧል። የአገዛዙ ኃይል ማን ሞቶ የማን ስልጣን ሊቀጥል በማን ደም የማን ወንበር ሊጸና በሚል ከነሙሉ ትጥቁ ወደ ፋኖ መጉረፉን ቀጥለዋል። ወደ ሌላኛው መረጃችን እናልፋለን። ፋኖ በአንድ እጁ ጥላትን እየቀጠቀጠ በሌላኛው እጁ ደግሞ ትውልዱን በትምህርት እየቀረጸ መሆኑ ታወቀም። አረመኔው የብልጽግና አገዛዝ የአማራን ሕዝብ በጦር መሳሪያ ብቻ ሳይሆን በትምህርትና እውቀትም ለማዳከምና የነገውን ትውልድ በጨለማ ለማስቀረት የጠነሰሰው ሴራ በጀግናው የአማራ ፋኖ ክንድ እየከሸፈ ይገኛል። ከህልውና ተጋድሎ ጎን ለጎን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የነገውን አማራ በትምህርትና በእውቀት የመገንባት ታሪካዊ ኃላፊነቱን በብቃት እየተወጣ መሆኑን በተግባር አስመስክሯል። ፋኖ በአንድ እጁ የፋሽስቱን ጦር እየመከተ በሌላ እጁ ደግሞ የነገዋን አማራ የሚረከበው ትውልድ በእውቀት እንዲታነጽ ጽኑ የጀርባ አጥንት ሆኖ ቀጥሏል። የትግሉ ዋነኛ ግብ የነገውን ትውልድ ነፃ መውጣት በመሆኑ አሳምነው ዕዝ በትግልም አውድማ ላይ ሆኖ የመማር ማስተማሩን ሂደት ያለምንም የጸጥታ ስጋት ማስቀጠል ችሏል። ዕዙ በተቆጣጠራቸው በሁሉም የሸዋ አካባቢዎች የ6ኛ ክፍል ክልል አቀፍ ፈተና ያለምንም እንከን ሙሉ በሙሉ በሰላም መጠናቀቁን አስታውቋል። የመምህራንና የተማሪዎች ሙሉ የደህንነት ዋስትናን በማረጋገጥ ዛሬ የተጀመረው የ8ኛ ክፍል ክልል አቀፍ ፈተና በሰላማዊ ሁኔታ እየተካሄደ ስለመሆኑም ተሰምቷል። ከ9ኛ እስከ 11ኛ ክፍል የሁለተኛ መንፈቅ ዓመት ማጠቃለያ ፈተና ዕዙ ባደረገው ሁሉን አቀፍ ጥበቃና ድጋፍ ያለምንም የደህንነት ስጋት በስኬት እየተከናወነ ነው። ትምህርት የአንድን ማህበረሰብ ነፃነት፣ ክብርና መጻኢ ዕድል የሚወስን ታላቅ መሳሪያ መሆኑን ጠንቅቆ የሚያውቀው አገዛዙ ይህንን ለማክሸፍና ለማጠፍ እያሴረ ባለበት በጀግና አማራ ፋኖ ክንድ እቅዱ እንዲመክን ተደርጎበታል። የአማራን ሕዝብ ለማዳከም ትውልዱን ካለማወቅ ጨለማ ውስጥ ለመክተት እንዲሁም በተለያዩ አካባቢዎች የትምህርት ተቋማትን በድሮንና በመድፍ በመምታት ፈተናውን ለማደናቀፍ አቅዶ ነበር አገዛዙ። ነገር ግን የዕዙ ሰራዊት ይህንን ጸረ ትውልድ ሴራ ቀድሞ በመረዳትና በማምከን ተማሪዎች ከትምህርት ገበታቸው እንዳይርቁና ፈተናቸውን ያለምንም ስጋት እንዲወስዱ ሌት ተቀን እየተጉ ይገኛሉ። የአሳምነው ዕዝ ሰራዊት ወደ ጦር ግንባር በመትመም አረመኔውን የብልጽግና ስርዓት ከማፍራረስ ባለፈም የማህበረሰቡን ሰላምና ደህንነት በመጠበቅ ረገድ የመሪነት ሚናውን በተግባርም እያሳየ ይገኛል። መምህራን ያለምንም ስጋት ሙያዊ ግዴታቸውን እንዲወጡ ማድረጉ፣ ተማሪዎችን በሰላም ተፈትነው ወደ ቤታቸው እንዲመለሱ ሌሊትና ቀን በንቃት መጠበቁ ፋኖ የህዝብ አለኝታና የነገው ብሩህ ትውልድ ቀራጺ መሆኑን በድጋሚ ያረጋገጠበት ታላቅ ታሪካዊ ክስተት ነው ተብሏል። የአማራ ህዝብ የህልውና ትግል የነገም ብሩህ ትውልድ የመቅረጽም ጭምር መሆኑን ይህ የፈተና ሂደት አይነተኛ ማረጋገጫ ነው። በተያያዘ ዜና የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር በሚያስተዳድራቸው ቀጠናዎች የ6ኛ ክፍል ክልል አቀፍ ማጠቃለያ ፈተናዎችን ያለምንም የጸጥታ ችግር በስኬት ማጠናቀቁን ማስታወቁን መዘገባችን አይዘነጋም። ትምህርት ግለሰቦችን ብቻ ሳይሆን የአንድን ማህበረሰብ በእውቀትና በስነ ምግባር ታንጾ ለሀገሩና ለወገኑ የሚጠቅም አዋንታዊ አስተዋጽኦ እንዲያበረክት ከማስቻሉም በላይ ማህበራዊ ፍትህንና ኢኮኖሚያዊ ለውጥን ለመገንባት ቀዳሚውን ሚና ይጫወታል። ይህንን ጠንቅቀው የተረዱት የምኒልክ ዕዝ አርበኞች በቀጠናቸው የትምህርት ስርዓቱ እንዳይተጓጎል ደማቸውን እያፈሰሱ ከጥላት ኃይል ጋር አንገት ለአንገት ተናንቀው የትምህርት ስርዓቱ እንዲቀጥልም እያደረጉ ይገኛሉ። በምኒልክ ዕዝ 105ኛ ኮር በሚያስተዳድራቸው ማለትም በመቅደላ ወረዳ 31 የገጠር ቀበሌዎች፣ በአማራ ሳይንት ወረዳ 34 የገጠር ቀበሌዎች፣ በመሃል ሳይንት ወረዳ 17 የገጠር ቀበሌዎች፣ በመካነ ሰላም ዙሪያ ወረዳ 36 የገጠር ቀበሌዎች፣ በጃማ ወረዳ 24 የገጠር ቀበሌዎች፣ ወግዲ ወረዳ 34 የገጠር ቀበሌዎች፣ ከላላ ወረዳ 42 የገጠር ቀበሌዎች፣ ለጋምቦ ወረዳ 41 የገጠር ቀበሌዎችን እንዲሁም ወረኢሉ ወረዳ 18 የገጠር ቀበሌዎችን፣ ለገይዳ 17 የገጠር ቀበሌዎችን እንዲሁም ተንታ ወረዳ ስር በሚገኙ የፈተና ጣቢያዎች የ6ኛ ክፍል ክልል አቀፍ ፈተና በሰላም መጠናቀቁ ተገልጿል። ፈተና ከመጀመሩ በፊት የነበሩ የቅድመ ዝግጅት ስራዎችን ሙሉ በሙሉ ሲጠናቀቁ መቆየታቸውና የአማራ ፋኖ የትምህርት እንዲጀመር መፍቀዱም የሚታወስ ነው። ይህ ስኬት ሊመዘገብ የቻለው ፋኖ ከተማሪዎች ከወላጆችና ከመምህራን ጋር በጋራ ባለፉት ተከታታይ ወራቶች ባካሄደው ስልታዊ ውይይት በመሆኑ ተማሪዎች በስነ ልቦና ሳይሸበሩም በትምህርት ገበታቸው ላይ ብቻ ትኩረት አድርገው ውጤታማ እንዲሆኑና ምቹ ሁኔታን በመፍጠር አይተኬ ሚና ተወጥቷል። የአማራ ፋኖ
ተፈታኝ ተማሪዎች በተሰጣቸው የፈተና አሰጣጥ ኦሪየንቴሽን መሰረት የፈተናውን ሕገ ደንብ አክብረውና ተረጋግተው እንዲፈተኑ የምኒልክ ዕዝ 105ኛ ኮር ስር የሚገኙ 5ቱም ክፍለ ጦሮች ታላቅ ስራም ሰርተዋል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። የአሜሪካ የውጭ ጉዳይ መስሪያ ቤት በሰሜን ኢትዮጵያ ግጭትን ዳግም የመቀስቀስ ስጋት ፈጥረዋል ያላቸውን የህዝባዊ ወያነ ሓርነት ትግራይ ህወሓት አክራሪ አባላት እና የቅርብ ቤተሰብ አባሎቻቸው ላይ የቪዛ እገዳ መጣሉን አስታወቀም። ውጭ ጉዳይ መስሪያ ቤቱ ባወጣው መግለጫ በህወሓትና በአገዛዙ መካከል በቅርቡ የታዩ ውጥረቶች በሰሜን ኢትዮጵያ ግጭት የመቀስቀስና በመላው ቀጠና ላይ ሰላምና ደህንነትን የማዳከም ስጋት ደቅነዋል ብሏል። በተያያዘው ዓመት የትግራይ ጸጥታ ኃይል አባላት ከመከላከያ ኃይል ጋር መጋጨታቸውን ያስታወሰው መግለጫው ይህም እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 የተካሄደው ግጭት ካበቃ በኋላ የመጀመሪያው ቀጥተኛ ውጊያ መሆኑን ገልጿል። የሁለት ዓመቱ ጦርነት የ600 ሺህ ሰዎችን ህይወት መቅጠፉንና ቀጠናውን ለረሃብ አጋልጦ እንደነበር ጠቅሷል። በሰሜን ኢትዮጵያ የሚገኙ በመቶ ሺዎች የሚቆጠሩ ሰላማዊ ዜጎች ወደ ጦርነት መመለስን በመፍራት አስቀድመው ከቤታቸው መሰደዳቸው መግለጫው ጨምሮ ያስጠነቀቀ ሲሆን ይህም በአካባቢው ያለውን የጸጥታ ሁኔታ ማሽቆልቆልን በግልጽ የሚያሳይ መሆኑ ተመላክቷል። በአሜሪካ የኢሚግሬሽንና ዜግነት ህግ አንቀጽ 212 መሰረት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በህወሓት አክራሪ አባላትና በቅርብ ቤተሰቦቻቸው ላይ የቪዛ እገዳ ለመጣል እርምጃዎችን እየወሰዱ ነው ሲል መግለጫው አስታውቋል። ይህ እርምጃም በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት ማደናቀፍ አስተዋጽኦ አድርገዋል ወይም ተባባሪ ሆነዋል ያላቸውን ግለሰቦችን ያካተተ ነው ተብሏል። አሜሪካ በሰላምና በክብር መኖር የሚፈልገው በትግራይ የሚገኘው ህዝብ ጎን መቆሟን ትቀጥላለች በማለት አቋሟን በድጋሚ ያረጋገጠ ሲሆን በቀጠና ያለውን ሰላምና መረጋጋት አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ይፋ ለማድረግና ተጠያቂነትን ለማስፈን ያሉትን አማራጮች ሁሉ እንደምትጠቀም የውጭ ጉዳይ መስሪያ ቤቱ ባወጣው መግለጫ ገልጿል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ውጭ መረጃዎቻችን እናልፋለን። የተመድ የኤርትራ ሰብአዊ መብት ልዩ ራፖርተር ዶክተር ሙሐመድ አብደል ሰላም በባይከር በጀኔቫ በተካሄደው 62ኛው የምክር ቤቱ መደበኛ ስብሰባ ላይ የኤርትራን ወቅታዊ የሰብአዊ መብት አያያዝና ከኢትዮጵያ ጋር ያለውን የጦርነት ስጋት የዳሰሰውን ዓመታዊ ሪፖርታቸውን በይፋ ሲያቀርቡ እንዳሉት ኤርትራ የሰወረቻቸውን ሰዎች ማሳወቅ እንዳለባት አመላክተዋል። ልዩ ራፖርተሩ ባቀረቡት ማብራሪያ ላይ ኤርትራ በሰብአዊ መብት አያያዝ ረገድ እስካሁን ምንም አይነት መሻሻል አላሳየችም ሲሉም ተናግረዋል። ጋዜጠኞች፣ የፖለቲካ ተቃዋሚዎችና የሃይማኖት መሪዎችን ጨምሮ በርካታ ዜጎች ያሉበት ሳይታወቅ ለዓመታት ታስረው ይገኛሉ። የጠፉ ዜጎች ቤተሰቦች ስለ ወገኖቻቸው ደህንነትና ያሉበት ሁኔታን መረጃ በማጣት ለከፍተኛ ስነ ልቦናዊ ስቃይ ተዳርገዋል ብለዋል። በኤርትራ የተመድ የሰብአዊ መብት ልዩ ራፖርተር ሙሐመድ አብደል ሰላም ለተመድ የሰብአዊ መብቶች ምክር ቤት ባቀረቡት ይፋዊ ሪፖርት በሀገሪቱ ለበርካታ ዓመታት ያሉበት ሳይታወቁ ደብዛቸው የጠፋ ዜጎችን በተመለከተም አገዛዙ ምላሽ እንዲሰጣቸው ጠይቀዋል። ሆኖም ግን የኤርትራ መንግስት ይህንን አስተባብሏል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በኮንጎ የተቀሰቀሰው የኢቦላ ወረርሽኝ እስካሁን ከተከሰቱ ወረርሽኞች ሁሉ የከፋ ሊሆን እንደሚችል የአፍሪካ በሽታ መከላከልና መቆጣጠር ማዕከል ሲዲሲ አስጠነቀቀ። በኮንጎ ዲሞክራቲክ ሪፐብሊክ የተቀሰቀሰው የኢቦላ ወረርሽኝ እስካሁን ከተከሰቱት ወረርሽኞች ሁሉ እጅግ የከፋ ሊሆን እንደሚችል ነው የአፍሪካ በሽታ መከላከልና መቆጣጠር ማዕከል ባወጣው መግለጫ ያስጠነቀቀው። በአሁኑ ወቅት ከበሽታው ታጣቂዎች ጋር ንክክ የነበራቸው በ10 ሺዎች የሚቆጠሩ ሰዎች ክትትል ሳይደረግባቸው መቆየታቸውን ገልጿል። በቡሩንዲ በተካሄደውና የአፍሪካ መሪዎች በበይነ መረብ በተሳተፉበት ስብሰባ ላይ የአፍሪካ ሲዲሲ ዋና ዳይሬክተር ዣን ካሲያ እንደተናገሩት ወረርሽኙን በአጭር ጊዜ ውስጥ ማስቆም ካልቻል ቀደም ሲል በምዕራብ አፍሪካና በምስራቃዊ ኮንጎ ካጋጠመን ወረርሽኝ የከፋ ይሆናል ሲሉ አሳስበዋል። ዋና ዳይሬክተሩ እንደ አውሮፓውያን አቆጣጠር ከ2014 እስከ 2016 ባሉት ዓመታት በጊኒ በላይቤሪያና በሴራሊዮን ተከስቶ ከ11,000 በላይ ሰዎችን ሕይወት የቀጠፈውን አስከፊ ወረርሽኝና እንደ አውሮፓውያን አቆጣጠር በ2018 በኮንጎ ተከስቶ የነበረውንና በአንጻራዊ ሁኔታ የሞት መጠኑ አነስተኛ የነበረውን ሌላኛውን የኢቦላ ወረርሽኝ እንደ ምሳሌ ማንሳታቸውን ሮይተርስ ዘግቧል። አድማጭ ተመልካቾቻችን ወደ መካከለኛው ምስራቅ መረጃዎቻችን እናልፋለን። አሜሪካና ኢራን አርብ በጄኔቫ የስምምነት ውል ያስራሉ። ይፋው የፊርማ ማኖር ስነ ስርዓቱ ነገ አርብ በጄኔቫ የሚከናወን ሲሆን የስምምነቱ ዝርዝርም በዚያ ወቅት ይፋ ይደረጋል ተብሎ ይጠበቃል። ትራምፕ ስምምነቱን የመግባቢያ ሰነድ በማለት መጥራታቸውና ጥሩ ባህሪ ካላሳዩ ድብደባው ይቀጥላል ማለታቸው አሜሪካ ስምምነቱን እንደ መተማመኛ ሳይሆን ኢራንን በቁጥጥር ስር ማቆያ መሳሪያ አድርጋ መውሰዷም ያሳያል ሲሉ የኢራን ሰዎች እየተቹ ይገኛሉ።
ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትግሉ አላከተመም በማለት ሀገራቸው አሁንም በተጠንቀቅ ላይ መሆኗን ገልጸዋል። በተለይ በደቡብ ሊባኖስ ከውጊያው ነፃ የሆነ ቀጠና እንዲኖር በፈለጋቸው እስራኤል ለደህንነቷ ስትል ወታደራዊ ቀጠናዎችን የመቆጣጠር ፍላጎት እንዳላትም ያሳያል ተብሏል። በስምምነቱ መሰረት በሊባኖስ ያለው ወታደራዊ ዘመቻ መቆም ያለበት ቢሆንም ባለስልጣናት ደህንነቱ ሙሉ በሙሉ ሳይረጋገጥ ተፈናቃዮች እንዳይመለሱ ቢያስጠነቅቁም ብዙዎች ወደ ቀደመ ቀያቸው መመለስ ጀምረዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ስምምነቱ በአግባቡ ከተተገበረ ለኢራን የሚያኮራ ሰነድ ነው ማለታቸው ኢራን ከተደቀነባት ከፍተኛ ወታደራዊ ጫና ለመተንፈስ ስምምነቱን እንደ መልካም አጋጣሚ ማየቷን ያሳያል። ሆኖም ትራምፕ ማዕቀቡ እንደማይነሳ መግለጻቸው ለኢራን የኢኮኖሚ ፎይታ ሙሉ በሙሉ የሚሰጥ አይሆንም። የአሜሪካ ከፍተኛ ባለስልጣናት እንደገለጹ ስምምነቱን ተከትሎ እጅግ ስትራቴጂካዊ የሆነውና ለዓለም የነዳጅ ንግድ ወሳኝ የሆነው የሆርሙዝ ወሽመጥ በአፋጣኝ ይከፈታል ተብሎ ይጠበቃል። ይህም ለዓለም አቀፉ የኢኮኖሚና የነዳጅ ገበያ ትልቅ እፎይታን የሚሰጥ ነው። በአጠቃላይ ስምምነቱ በቀጠናው ያለውን አስከፊ ጦርነት ለጊዜው የሚያስቆም ቢሆንም በትራምፕ ጠንካራ ማስፈራሪያና በኔታንያሁ ትግሉ አላከተመም ባይነት ምክንያት የዘላቂ ሰላሙ ነገር አሁንም በጥርጣሬ የተሞላና በሁኔታዎች ላይ የተንጠለጠለ ነው ለማለት ይቻላል ሲሉ ተንታኞች እየገለጹት ይገኛሉ። አድማጭ ተመልካቾቻችን ለዛሬ ሰኔ 11 2018 ዓ.ም የምሽት መረጃዎቻችን እነዚህ መስሎ ነበረም። ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።